በዚህ ሰዓት በታክሲ ጭማሪ ለተማረራችሁ ሰዎች አዲስ መረጃ ተሰምቷል። ሰዎች በዛሬው ዕለት አዲሱ ታርጋ መሰጠት ጀምራሉ። አሁን ላይ አንድ አስደሳች ሰበር ዜና ተሰምቷል። በሳውዲ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን ምህረት እንደተሰጣቸው ተገልጿል። አሁን የተሰማ አዲስ መረጃ አለ። በቤት ጣራ ላይ ሶላር ፓኔል እንዲገጠም የሚያስገድድ መመሪያ መዘጋጀቱ ተሰምቷል። ከታሪፍ በላይ ያስከፈለ ከስራ ይታገዳል የሚለው በጣም ለኢትዮጵያን የሚያስማማ ደስ የሚል የሚመች ነው። ደስ ብሎኛል ይሄ ነገር። በዚህ ሰዓት በታክሲ ጭማሪ ለተማረራችሁ ሰዎች አዲስ መረጃ ተሰምቷል። አልሰማንም ብላችሁ የታክሲ ሹፌሮች እንዳትታገዱ። ከታሪፍ በላይ የሚያስከፍሉ የታክሲ አሽከርካሪዎች ከስራ ሊታገዱ መሆኑ ተሰምቷል። በአዲስ አበባ ከተማ በሚንቀሳቀሱ የታክሲ አሽከርካሪዎችና ተሳፋሪዎች ላይ አዲስና ጥብቅ መመሪያ መውጣቱ የከተማው ትራንስፖርት ቢሮ አስታውቋል። በዚህ መሰረት ህግ በሚጥሱ አሽከርካሪዎች ላይ የእገዳ እርምጃ እንደሚወሰድም ተገልጿል። ማንኛውም አሽከርካሪ ከተቀመጠው ታሪፍ በላይ ዋጋ አስከፍሎ 3 ጊዜ በተደጋጋሚ ጥቆማ ወይም ደግሞ ክስ ከቀረበበት ከትራንስፖርት አገልግሎት ስራው ሙሉ በሙሉ የሚታገድ ይሆናል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩ። ትልልቅ ከተሞች በሆኑ ለምሳሌ 30 ብር ይጭን እንደሆነ 40 ብር 50 ብር አድርጎ ነው የሚጭነው። 40 ብር ይጭን ከሆነ 60 ብር አድርጎ ነው የሚጭነው። አሁን ሁለት አማራጮች ቀርበዋል። በቴሌ ብርና ይሄ ይታገዳል የሚለው በቴሌ ብር ከፍለ ምክንያቱም ኪሎ ሜትሩን የሚያስቀምጥ ከሆነ እንደ ራይድ አፕሊኬሽኖች እና እንደ ሌሎቹ ከዛ በኋላ ለመክሰስ ራሱ ጠዋት ተነስቶ ለመክሰስ ምቹ ሁኔታ ነው የተፈጠረውና ለወንበዴዎች ወይም ለዘራፊዎች ህዝቡን ለማማረር ሲሉ ጭማሪ በሚያደርጉ የታክሲ ሹፌሮች ወይም በማንኛውም ላይ ጥሩ እርምጃ ይመስላል። ደስ ይላል። እንደዚህ ያሉትን ነው ከዚህ በፊትም አንስቼላችኋለሁ። ተሽከርካሪዎች ላይ ብዙ ስራ መሰራት አለበት ብዬ አስባለሁ። ለምሳሌ አንድ መስመር 3 መኪና ያሳልፍ ከሆነ አንዱ የፐብሊክ ወይም የህዝብ ተሽከርካሪ መሆን አለበት። እንደ አንበሳ ባስ ያሉ እንደ ሃይገር ያሉ ብዙ ህዝብ ቆሞ የሚሄድበት እሱ ክፍት መሆን አለበት። በሁለቱ መስመሮች ግን የግሎችና ሌሎች እነዚህ ተሽከርካሪዎች ለግል የሚጓዙ አንድ ሰው ወይም 2 ሰዎች ብቻ ወይም በወንበር አስቀምጠው የሚሽከረከሩ እነሱ ቢቀመጥ የሚቆም የሚጎዳ ሰው የለም። በአንበሳ ባስ ወይም በቬሎሲቲ ወይም በሌሎች የህዝብ ማመላለሻዎች ላይ ከ90 በላይ ሰው ቆሞ ወገቡ እየተንቀጠቀጠ ታጭቆ ተነባብሮ ተጨናንቆ የ20 ደቂቃ መንገድ 2 ሰዓት 1 ሰዓት ከዛ በላይ እዛ ውስጥ ታፍኖ ይቆማል። እነዚህ መፍትሄዎች ደግሞ መጥተው የአንበሳ ባስ መስመር ብቻ ወይም የፐብሊክ የህዝብ አገልግሎት የሚሰጡ መስመር ብቻ ከፍትኖላቸው እነዚህ የሚቆሙ ሰዎች 20 ደቂቃ የሚወስደው 2 ሰዓት ወገባቸው ከሚንቀጠቀጥ ቶሎ እንዲደርሱ ማድረግን የመሰለ የለም። የእናንተ ሐሳብ በዚህ ምን ይመስላችኋል? በተለይ ተጠቅማችሁ የምታውቁ ባቡር ለምሳሌ አሁን አብዛኛው ሰው የሚፈልገው ለምንድን ነው እንደምንም ብሎ ተጨናንቆ ቢገባ ማክሲሚየም ሊጨነቅ የሚችለው 15 ደቂቃ ወይም ማክሲሚየም ቢሄድ 30 ደቂቃ ነው። አንበሳ ባስ ላይ ወይም የህዝብ ትራንስፖርት ላይ ከገባችሁ ግን መንገዱ በቢት በግል በምናምን ይዘጋና 30 ደቂቃ የሚወስደውን 3 ሰዓት ይቆማል። ወገቡ እስከሚንቀጠቀጥ ከዛም ያመዋል። ከዛ አብዛኛው ስራው ቆሞም ይውላል። ከዛ ሁሉም ሞልቶለት በራይድ አይሄድም። ሁሉም ሞልቶለት በታክሲ አይሄድም። በተለይ ረጃጅም ርቀት ከ10 ኪሎ ሜትር በላይ 15 ኪሎ ሜትር በላይ የሚሄዱ በጣም ተሰቃይተው ነው የሚደርሱት። ይህንን ግንዛቤ ተደርጎ የህዝብ ማመላለሻዎች ብቻቸውን ክፍት ሆኖ የሚሄዱበት ቢመቻች ብዬ አስባለሁ። ጥሩ አካሄድ ነው። ይህንንም ወደፊት እንደሚተገብር አልጠራጠርም። አሁን ላይ አንድ አስደሳች ሰበር ዜና ተሰምቷል። በሳውዲ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን ምህረት እንደተሰጣቸው ተገልጿል። የውጭ ጉዳይ ሚኒስቴር ይህንን መረጃ አጋርቷል። የውጭ ጉዳይ ሚኒስቴር እንደገለጸው ከሆነ በሳውዲ ለእስር ተዳርገው የነበሩት እነዚህ 1655 ኢትዮጵያውያን የምህረት አዋጅ የተሰጣቸው በሪያድ የሚገኘው የኢትዮጵያ ኤምባሲና እንደዚሁም በጅዳ የሚገኘው ቆንጽላ ባደረጉት ጥረት መሆኑን አስታውቋል። ባለፉት ሳምንታት በዚህ ጉዳይ ላይ በርካቶች ጥሪ ሲያቀርቡ ነበር። አሁንም ቀሪዎች እንዳሉ ተጠቁሟል። ይህንን በተመለከተ በቀጣይ ውጭ ጉዳይ ሚኒስቴር እንደሚሰራበት ነው የገለጸው። እዚህ ያሉ ስራዎች ደስ ይላሉ። ህዝብን የሚጠቅሙ ህዝብን ከመከራ የሚታደጉ እንደዚህ ያሉ ስራዎች ደስ ይላሉ። በሳውዲ አረቢያ የሞት ፍርድ ሁሉ የተፈረደባቸው ነበሩ። ምህረት መደረጉ ትልቅ ደስታ ነው። አንድ ሰው በበረሃ ህይወቴ ይሟላልኛል ብሎ ሂዶ በእስር ቤት ሲያሳልፍ እንግዲህ የሚሰማውን ስሜት ስንት በረሃ ቆራርጦ ስንት በስቃይ አሳልፎ ሳውዲ አረቢያ ገብቶ በቁጥጥር ስር ውሎ ሌላ የሞት ፍርድ ሲፈረድ በጣም የሚያሳዝን የሚዘገንን ነበረ። እንደዚህ ያሉ ስራዎች መሰራታቸው ደስ ይላል። ወጣቶች ታድጓል። አምራች ኃይሉ መታደጋችሁ ደስ ይላል። ሌሎችም እንግዲህ በየበረሃው ያሉ በየመን አሉ። አሁን እያለቀሰ ያለ ልጅ አለ። ሊቢያ በረሃ ላይ ተይዞ የሚከፍለው አጥቶ እያለቀሰ እርዱኝ ያላለ። እንደዚህ ያሉትን መታደግ በግልም እንደ መንግስትም እንደ ሀገርም እንደነዚህ ያሉትን ታድጎ ወደ ሀገራቸው ወይም ትክክለኛ ህጋዊ ስራ እንዲኖራቸው ማድረግ
ጥሩ እርምጃ ነው። ይቀጥል ላይ ነኝ። ሰዎች በዛሬው ዕለት አዲሱ ታርጋ መሰጠት ጀምሯል። ዋጋውም እንግዲህ ለምሳሌ የግል መገልገያ መኪና ከሆነ የነዳጅ ከሆነ 56000 ብር፣ የኤሌክትሪክ ወይም የተፈጥሮ ጋዝ ከሆነ 44500 ብር፣ የህዝብ ታክሲ ትራንስፖርት የነዳጅ ከሆነ 11700 ብር፣ የኤሌክትሪክ ወይም የተፈጥሮ ጋዝ ከሆነ 9400 ብር ነው። 3 እግርና የ2 እግርን ጨምሮ የሁሉንም የታርጋ ሂሳብ እዚህ ላይ አስቀምጬላችኋለሁ። ሁላችሁም ፖዝ አድርጋችሁ ይዩት። አንዳንድ ደስ የሚሉ ህጎች እየወጡ እያየሁኝ ነው። በተለይ በአሽከርካሪና በተሽከርካሪ የመጀመሪያው አንድ ደስ ያለኝ ምን እንደው ታውቃላችሁ? ከትርፍ ወይም ከታሪፉ በላይ የሚያስከፍሉ እገዳ ይጣልባቸዋል የሚለው በጣም ደስ ያለኝ ዜና ነው። ሁለተኛ ደግሞ ደስ ያለኝ የተሽከርካሪዎች ሰሌዳ ቁጥር ወይም ታርጋ ቁጥር ኢት መባሉ በማንነትና በብሔር እስካሁን ጥቃት ለሚደርስባቸው አሽከርካሪዎች አማ፣ ኦሮ፣ ትጅ ምናምን የሚሉት ወይም አፋር እንደዚህ የሚሉት መቀየሩ በጣም እፎይታን የሚሰጥና ኢትዮጵያውያን አንድ የሚያደርግ ሹፌሮች መለየት የማይችልበት መሆኑ በጣም ደስ ብሎኛል። አሁን እዚህ ጋር ቅሬታ እያቀረቡ ያሉት የዋጋውን ወይም የተቀመጠለት የማውጫ ዋጋው የግሎቹ 56000 ብር፣ ኤሌክትሪክ የሚጠቀሙ ደግሞ 44500 ብር መሆኑ አብዛኞቹ ኤክስፐንሲቭ ነው እያሉ እየገለጹ ይገኛሉ። እኔ ግን በግሌ በጣም የተሻለ አሰራር ነው ብዬ አስባለሁ። ሁለተኛ ደግሞ ይሄ ታሪፍ ያልኳችሁ 15 ብር የነበረውን 20 ወይም 30 አድርጎ ከተገኘ ይሄ ገደ የሚጣልበት ነገር በጣም ደስ የሚል ነው። አዲሱ ተሽከርካሪ እንግዲህ ከዋጋ አንጻር ቅሬታ እያቀረቡ ያሉት እንጂ ለምን የድሮው ተቀየረ የሚል አንድም ቅሬታ ያቀረበ የለም። እኔ ለራሱ ደስ የሚል ዜና ሆኖ አግኝቼ ሰምቼዋለሁ። የእናንተን እንግዲህ አስተያየት አላውቅም። እንግዲህ ቅሬታ ማቅረብ ደግሞ ተፈጥሯዊ መብት ነውና ሁሉም ሰው ደግሞ ይሟላለታል ወይም የሚፈልገውን ይሆንለታል ማለት አይደለም። ከዚህ ውስጥ ካቀረቡት ውስጥ እስኪ አንዳንዶቹን እያለ ጋይስ እንዴት ናችሁ? ይሄ ዜና ቲክቫ ላይ ሼር ተደርጓል። የተለያዩ ሶሻል ሚዲያዎች ላይ ዜና የሚያወሩ ምናምን ብቻ እያሰራጩት ነው ያሉት እና በጣም ያስገረመኝ ስፔርቱ ጋር ማለት ለታርጋ ለግል መገልገያና ለንግድ ተብሎ ስፔሻሊ 4ኛ እና 5ኛ ላይ የተቀመጠው ሊስት ለነዳጁ መኪኖች 56000 ብር ማለት ይህ ህዝብ ስንት ስትራግል ያለበት ሌላውን እኮ አክሴፕት አደረገ። በቃ ነው ቤዚክ የሆነ ነገር ነው። ህይወቴን ለማሸነፍ ብሎ የተቀበላቸው ነገሮች አሉ፣ የተለያዩ ዋጋ ንረቶች ማለት ነው። ይሄ ግን ታርጋ ምንድነው ቫልዩ አድ የሚያደርገው ላይክ ግልጽ ስላልሆነልኝ ነው። የምታውቁ ሰዎች ካላችሁ ብታስረዱኝ ደስ ይለኛል። እንደገና ለመንግስት ድርጅቶች 9400 ብር ተከፍሎ ለግል ድርጅትም ጭምር ነው እንግዲህ አሁን እንግዲህ የተባለው የግል ድርጅት 3 ቁጥር ታርጋ ያላቸው መኪኖችን ነው። ሶ ለግል ድርጅትም በሉት ራይድ ምናምን ይሄ ነው የትራንስፖርት አገልግሎት የሚሰጡትን ያንጎ ምናምን በአጠቃላይ 3 ቁጥር ታርጋ ያላቸው 9400 ብር ለመንግስት አስከፍሎ ለነሱ ግን 56000 ብር የሚከፈልበት ምክንያት ምንድነው? ማለት ምንድነው ቫልዩ አድ የሚያደርገው? አሁን እንደዚህ ያሉ ቅሬታዎች እየቀረቡ ይገኛሉ። ግን እኔ አዲሱ ሰሌዳ ወይም ታርጋ ቁጥር ጥሩ ነው ብዬ አስባለሁ። እናንተ አስተያየት ደግሞ ታቀርባላችሁ። የትራንስፖርትና ሎጂስቲክስ ሚኒስቴርም መግለጫ ሰጥቷል። አዲሱ ታርጋ ቁጥር እንዴት አገኛችሁት? በሀገራችን የተሽከርካሪ ምዝገባ የተጀመረው የጣሊያን ወረራ ከሀገራችን ከወጣ በኋላ ስለ ተሽከርካሪ መኪናዎች ማጻፍ በወጣ አዋጅ ቁጥር 1934 ዓመተ ምህረት እና የትራንስፖርት ማመላለሻ አዋጅ ቁጥር 1935 ነበር። በወቅቱ የምዝገባ ሂደቱ ይከናወን የነበረው በወቅቱ በነበሩ የከተማ ማዘጋጃ ቤቶች ነበር። ይሁን እንጂ የተሽከርካሪ ምዝገባ በተለያዩ ጊዜያቶችና ምክንያቶች በተደጋጋሚ ምዝገባ እንዲደረግና ሰሌዳ እንዲወስዱ ተደርጓል። እነዚህም ጊዜያቶች በ1956 ዓመተ ምህረት ተሽከርካሪዎች አዲስ ሰሌዳ እንዲወስዱ ተደርጓል። እንዲሁም በ1973 ዓመተ ምህረት በመንግስት ውሳኔ መሰረት የተሽከርካሪዎች ሰሌዳ ተቀይሯል። በ1994 ለመጨረሻ ጊዜ የተሽከርካሪ ሰሌዳ ተቀይሯል። ይህ አሁን ያለው የተሽከርካሪ ሰሌዳ በዚህ መሰረት ለውጥ ሳይደረግበት ከ1994 እስከ ዛሬ ድረስ እስከ 2018 ዓመተ ምህረት ከ23 ዓመታት በላይ ያስቆጠረና በሀገሪቱ የተመዘገቡ የተሽከርካሪዎች ቁጥርም በግምት ከ1.6 ሚሊዮን በላይ ይሆናሉ ተብሎ ይገመታል ማለት ነው። አሁን
ስንጠቀምበት ያለውን የተሽከርካሪ መለያ ሰሌዳ መቀየር ለምን አስፈለገ ወደሚለው ስንመጣ በቀድሞ የትራንስፖርት አዋጅ ቁጥር 468/1997 መሰረት ሲሰጡ የነበረው የተሽከርካሪ መለያ ቁጥር ሰሌዳ አይነትና ምልክቶች አመራረት፣ አሰረጫጨትና አወጋገድ ወቅቱ ከሚጠይቀው ተጨባጭ ሁኔታና የአገልግሎት አሰጣጡ ከዘርፉ እድገት ጋር ያልተጣጣመ በመሆኑ ሀገራችን ተቀብላ ካጸደቀቻቸው ዓለም አቀፍ ስምምነቶችን ያካተተ አለመሆኑ አሁን ከደረስንበትና ወደፊት ዓለም ከሚደርስበት የመንገድ ትራንስፖርት አገልግሎትና እድገት አንጻር አብሮ የሚሄድ ባለመሆኑ የአገልግሎት አሰጣጡ ምልልስ የበዛበት ሀብትና ጊዜን የሚያባክን በመሆኑ ተገልጋዩን ያላረካ ለሙስናና መልካም አስተዳደር ችግር የተጋለጠ በመሆኑ ወደ ዋናው ጉዳይ ስንገባ ይሄ ቅያሪ መደረጉ ለሀገር ጥሩ ነው ብዬ አስባለሁ። ብዙ የሚያስከፋ አይደለም፣ ደስ የሚል ነው። ለሾፌሮቹም ወይም ለተሽከርካሪዎቹ አሪፍ ነው። ምክንያቱም ኢት የሚለው ቶታል ኢትዮጵያ የሚል ስለሆነ የሚከፋፍል ወይም የሚለያይ ነገር ስለሌለው በእኔ እይታ አሪፍ ነው ብዬ ገምታለሁ። በተሽከርካሪና በአሽከርካሪዎች ብዙ አዳዲስ ሀሳቦች በዚህ ወር ውስጥ እየተመላለሱ ይገኛሉ። የመጀመሪያው የአሽከርካሪዎች የብቃት ማረጋገጫ መነሳቱ ይታወሳል። እሱም ብዙ ጭቅጭቅና ውዝግብ ማስነሳቱ ይታወቃል። እሱ ስህተት ነው ብዬ አስባለሁ። ምክንያቱም አንድ ሹፌር ከጅቡቲ ከየትኛውም አካባቢ እና ሲያሽከረክሩ ለ20 ለ30 ዓመት ሲያሽከረክሩ ቆይተው የብቃት ማረጋገጫ ይሰጠው የሚል እኔ አልተስማማሁበትም፣ አልወደድኩትም። ይሄኛው ግን ሁለቱ ሀሳብ በጣም የወደድኩት ነው። ምክንያቱም አንድ ቅድም እንደነገርኳችሁ የተሽከርካሪው ክልሎችን ያማከለ አይደለም። አሁን የተሰማ አዲስ መረጃ አለ። በቤት ጣራ ላይ ሶላር ፓኔል እንዲገጠም የሚያስገድድ መመሪያ መዘጋጀቱ ተሰምቷል። ከመጪው ሰኔ 30 ቀን ጀምሮ ተግባራዊ የሚደረገው ይህ መመሪያ አገሪቱ ያለውን የኤሌክትሪክ ኃይል እጥረት በታዳሽ ኃይል ለመተካት ታስቦ የተዘጋጀ ነው ተብሏል። ሕጉ ለጊዜው አስገዳጅ ባይሆንም የመጀመሪያ ምዕራፍ ትግበራው በአዲስ አበባ ከተማ እንደሚጀምርና አዲስ የመኖሪያ ቤቶችና ህንፃዎችን በሚገነቡበት ወቅት በጣሪያቸው ላይ የሶላር ፓኔል ቴክኖሎጂን እንዲገጥሙ የሚያደርግ ነው። ዋጋቸውም ከፍተኛ ከመሆኑ ጋር ተያይዞም የመግዛት አቅም ለሌላቸው የህብረተሰብ ክፍሎች ልዩ ልዩ ማበረታቻዎች እንደሚዘጋጁ የውሃና ኢነርጂ ሚኒስቴር አስታውቋል። ሶላር በቤት ላይ መገጠም ችግሩ በተለይ ለተከራይ ነው የሚሆነው ብዬ አስባለሁ። ይህንን አንዳንዴ እንደዚህ ያሉ ህጎች ስናወጣ ትክክል ህግ የሚወጣለ፣ አንዳንዴ ህዝብንም የሚጎዳ ህግ ይወጣል። ለምሳሌ በጣራ ላይ ኤሌክትሪክ በጣራ ላይ የሚገጠመው ሶላር ማንኛውም ጫና ቢደረግበት አንድ አከራይ ሙሉውን ሊሸከም አይችልም፣ ሼር ማድረጉ አይቀርም እና እንደዚህ ያሉ የኑሮ ውድነትን የሚያባብሱ ይቀሩ። ምክንያቱም አዲስ አበባ ላይ የኤሌክትሪክ ፍጆታን ለመቆጠብ ጥሩ አማራጭ ሊሆን ይችላል። ምክንያቱም አንዴ ከተገዛ እንደዚህ በቀላል ዋጋ ይሄ ነገር በቀላል ዋጋ የሚቀርብበት መንገድ ቢመቻች። ምክንያቱም አንዳንድ ነጋዴዎች በመንግስት ህግ ሲወጣ እሱን ተጠቅመው ዋጋውን ኦቨር ያደርጉታል እና ከዚህ ድርጊታቸው እንዲቆጠቡ መጀመሪያ ስራ መሰራት አለበት የሚል ግምት አለኝ። ምክንያቱም ነጋዴዎቹ ዋጋ በጨመረ ወቅት የኑሮ ውድነቱን አብሮ እየናረ ስለሚሄድ ከዚህ ቀድሞ ጥንቃቄ ቢደረግ ባይ ነኝ። ላይክ ኤንድ ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰብ የሆኑ